ሰላም ተናስተን ተመልካቾቻችን ኢትዮ አውቶሞቲቭ ወደ እናንተ መድረሱን ቀጥሏል። እንደተለመደው የሴፍቲ ፕሮግራማችን አሁን ይቀጥላል። ከናንተ በሚደርሱን መልእክቶች በቴሌግራም እንዲሁም በዋትስአፕ የምትልኩልን ምስሎች እንዲሁም ደግሞ ቴክኒሻኖቻችን ደብለቅ አድርገው ያደረጉትን ያመጡና ለኔ እዚህ ያቀርባሉ። እኔና እናንተ እኩል አይተን የራሳችንን ሪያክት እናረጋለን፣ እንዲሁ እንማማርበታለን። እንግዲህ አውቶሞቲቭ ላይ ወይም ሴፍቲ ላይ ባለን የተወሰነ ዕውቀት የገመገምን እንሄዳለን። እናንተም ግምገማዎችን ታደርጋላችሁ። እኔ እንግዲህ ረጅም ዓመት የማሽከርከር አውቶሞቲቭም ጋር የተገናኘ በርካታ ስራዎችን ስለምሰራ በዛ ባለኝ ዕውቀት በእኔ ነው የምገመገመው። የእናንተን ግምገማ ደግሞ በቴክስት ላኩልን በ0966 216464 ላይ የእናንተ አስተያየት በእያንዳንዱ ቪዲዮ ላይ ቀኑን ያያችሁበትን ቀን ሰዓት እና የቪዲዮውን አይነት ገልጻችሁ ብዙዎቻችሁ ስለምትደውሉ ቴክስት ስለምታረጉ ይሄኛው ቪዲዮ ላይ የታየው ነገር ይሄ ነው እንዲ ነው እንዲ ቢስተካከል ብላችሁ እንዲሁም ደግሞ ፈለቀ ደምሴ ኦፊሻል የሚል ቲክቶክ ፔጅ አለ። እንዲሁም ኢትዮ አውቶሞቲቭ ቲክቶክ ፔጅ አለ። በተጨማሪ ደግሞ ኢትዮ አውቶሞቲቭ ቲቪ ሾው ዩቲዩብ ቻናል ላይ ሁሉም ሙሉ ስለሚጫን እዛ ላይም ኮሜንት እየሰጣችሁ እያንዳንዱ ቪዲዮ ላይ ቀጥሉ። ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን። አሁን ወደ መጀመሪያው ቪዲዮ እሄዳለሁ። ይሄ እንግዲህ ጭቃ ያዘው መኪና ነው። አረ እንዳይገለበጥ። ቆይ ምን አስቸኮለ? ቆይ ተገለበጠ። ገጨው እንደው የሹፌር ህይወት በጣም ያሳዝናል። በቃ እንዲህም እንግዲህ ያሉ መከራዎች አሉት። የሹፌር ህይወት የግድ ማውጣት አለበት። ሁላችንም እንሳሳት የምንችለው ነገር እኔም በሆን በዛ ቦታ ላይ መሞከር አይቀርም። ግን በተሻለ መጠን ግን ጥንቃቄዎች አይለዩን ነው። እንደዚህ የሚገለበጥ መኪናን ከዚህ በፊት እዚሁ ላይ አይተናል። አንዳንዴ የገጠር ሰዎች ይሻላሉ፣ ገበሬዎቹ ምናምን ቢመጡ ይሻላል። ምክንያቱም የተሻለ ከኛ አላቸው። ይሄ መኪና እንዲህ የሚወጣ ከሆነ የሚያስቸኩል ነገር የለም። ገመድ በዚህ በኩል ባላንስ ይደረጋል፣ ዙሪያውን ይወጣል። በሰው ኃይል እኮ ይወጣል ይሄ መኪና። ባይዘው የሰው ብዛት ካለ ይሄን መኪና ተሸክሞ ማውጣት ይችላል። አሁን ዝም ብሎ በባዶ ሲሞክር አንደኛ ጭነቱ በዛ በኩል ነው የሚያመዝነው። ማንም ሰው ሊመራን አይገባም። አሽከርካሪ በራሱ ነው መመራት ያለበት። እዚህ ጋር ቆሞ ሂድ ስላለ አይደለም። ምንድነው መሆን ያለበት? በቃ እንዲህ አይነት ሪስክ ውስጥ ከገባን ገመድ ምናምን ሰው እስከሚመጣ ድረስ መጠበቅ። መኪና ከዚህ ጋር ጎትቶ የሚይዘው መኪና ቢኖር ኦልሞስት እኮ ይሄ ነገር ወደዛ መገልበጥ እድሉ በጣም ሰፊ ነው። በቃ ያስታውቃል እኮ በቃ ምንም ያስታውቃል። በቃ ስለዚህ እየጎተተው ነው። አይ ቲንክ ደግሞ አሁን ያየሁት ከዛ ጋር መኪና እየጎተተው ነው። ሲጎተተው ወደ ኋላ እየጎተተው ከጭቃ ውስጥ ለማውጣት ነው። ግን በዛ በኩል ደግሞ ያዘነብላል ሁልጊዜ ጎታቹን መኪና። እንደውም ከዛ በዛ በኩል ከሚጎትተው በዛ በኩል ሰው እየጎተተ መኪናው በዚህ በኩል ቢጎትተው ወደ ጎን ወደዛ እንዳይወድቅ ቢደግፍለት ይሻል ነበር። ወይ ደግሞ አንድ መኪና በዚህ በኩል ይደግፍለት። ይሄ የኔ እይታ ነው። ሀሳብ አስተያየቶቻችሁን ቴክስት አድርጉልን፣ ኮሜንት ስጡን። ግን የሹፌር ህይወት በጣም ነው የሚያሳዝነው። ወደሚቀጥለው ቪዲዮ ሄዳለሁ። ትናንት ሰሚት ፍየል ቤት አቢሲኒያ ባንክ ፊት ለፊት በጣለው ከባድ ዝናብ ምክንያት አንድ የኤሌክትሪክ ትራንስፎርመር ተሸካሚ ፖል ተነቅሎ እዚያው የቆመ መኪና ላይ ይወድቃል። አደጋው ከኋላ ላይ እንደምትመለከቱት ሲሆን በቦታው ሆኖ ላይ በውስጡ የነበረ ሰው ይተርፋል ብሎ ማሰብ ይከብዳል። መኪናው የፊት ለፊት መስታወቱ እንዳልነበር ነው የሆነው። የሚደንቀው ደግሞ ከጎኑ የነበረው ዲዛይር መኪና አነስ ያለ ንክኪ ነው ያጋጠመው። የፈጣሪ ጥበቃ ከሁሉ በላይ ነውና በመኪናው ውስጥ የነበሩት ሰዎች ምንም አይነት አደጋ ሳይደርስባቸው ሙሉ በሙሉ በሰላም ወጥተዋል። ክቡራን ተመልካቾቻችን እንግዲህ ያው ይሄ ትንሽ ቀናቶች አስቆጥሯል። ይህ አደጋ ከደረሰ ከዚህ እኔ አጋጣሚ አግኝቼ ያየሁት አለ እዚህ ባልደራስ አካባቢ ቲክቶክ ላይ እንደውም ጭኘው ከ3 ሚሊዮን በላይ ሰው አይቶታልና ለጥንቃቄ ነው እንደዚህ አይነት ነገሮች የምናመጣውና በተለይ አሁን ክረምት ሲሆን እኔ ራሴ ሳቀቃለሁ። ኤሌክትሪክ ፖል ያለበት አካባቢዎች ላይ ባናቆም አንዳንዴ የአየሩ ሁኔታ አሁን ሁለተኛ የዝናብ ሁኔታ ሁለተኛ ጥንቃቄም ጉድለቶች እንደዚህ ያሉ ችግሮች ይሄንን አደጋ ስለሚያመጡ እንዲህ አይነት ጥንቃቄዎች ክረምት ላይ በጣም ያስፈልጋል። አሁን እንግዲህ የቆመው መኪና ምናልባት ይሄኛው መኪና መጥቶ ግማሹን ባይወስድለት
የበለጠ ጉዳት ይደርስበት ነበር። ለሁለት ነው የተጋገዙት መኪኖቹ እንዳየሁት። የመጀመሪያው ግማሽ ጎኑን ይዟል፣ ይሄኛው ደግሞ ከላይ ያለውን ይዞለታል። ዋናው ነገር ግን ወንድማችን እንዳለው የሰው ህይወት መትረፉ ነው እና በጣም ጥንቃቄ ያስፈልጋል። አሁን ክረምቱን በተለይ ከዚህ የሚመለከታቸው አካላትን በዚህ በኤሌክትሪክ ጉዳይ ኢትዮ ኤሌክትሪክ ጥንቃቄ ቢያደርግ በሙሉ ፖሎቹን እየዞረ ቼክ ቢያደርግ አንዳንድ ቦታም እንደሚያስፈሩ አሉና ጥንቃቄ ቢደረግበት ነው። ወደሚቀጥለው ቪዲዮ ሄዳለሁ። ማክስ የለበሰ ነው። ሌባ ነገር ነው፣ ማፊያ ነገር ነው። ማክስ ሁላ አድርጓል። እንግዲህ በውጭ ዓለም በጣም ነው የሚፈሩት እንደዚህ አይነት ነገር። መሳሪያም ስለሚይዙ ስለሚተኩስም ያው ማክሱን ማንነቱ ካሜራ እንዳያየው ማክሱን ለማውለቅ እየሞከረ ነው። ግን በፍራቻም ነው ፖሊሶቹ የሚወጋውን ነገር ያወጣባቸው። አያችሁ የሚዘረጋ ሴንጢ ነው አወጣው። በዛ ሊወጋቸው ነው። መጀመሪያ እና አስጥለውት ነበረ። የሚዘረጋ ሴንጢን የያዘው ግማሽ ፊቱን ከፍቶታል። አመለጣቸው። በውጭ እንግዲህ ፖሊስ ደግሞ በውጭ ሀገር በጣም አስቸጋሪ ነው። እንደዚህ አይነት ማፊያዎች በሚገጥሙ ሰዓት እንደምታዩት ማክስ አድርጓል። የሚዘረጋ ሴንጢ ይዟል። አስጥለውት ነበረ። ግን ትንሽ ራቅ ቢያደርጉት ኖሮ ምናልባት ላያገኘው ይችል ነበረ። እንግዲህ አስፈራርቷቸው ሄዷል። የእነሱም ህይወት ቤተሰብ አላቸው፣ ልጆች አላቸው። ፖሊሶቹም ቢሆን ለራሳቸው ትንሽ መፍራታቸው አይቀርም። ምናልባት አፍሪካ ውስጥ ቢሆን ኖሮ በመሳሪያ በሽጉጥ በምናምን ይመታ ይችላል። መሳሪያቸውን ሽጉጣቸውን እንደያዙ ነው በጣም በቁጥጥር ስር ለማዋል በተቻላቸው መጠን የሞከሩትና ለመጣል ከሚሞክሩ ያችን ነገር ቢያርቁበት ኖሮ አያመልጣቸው ነበር። ምክንያቱም ልክ ፖሊሶች በኤክሰርሳይዝ በምናምን ጠንካራ እንደሆነ እነዛም ጂም ይሰራሉ፣ ስፖርት ይሰራሉ። ፕሮፌሽናል ነው። በቃ ይኸው አወጣ፣ ያኛው አመለጠው። እንግዲህ የራሱ ህይወቱን ማዳን አለበት። ይሄኛውም አመለጠው፣ መጥቶታል። እንደውም ሁለተኛው ፖሊሱንና ጉዳት አድርሶበታል። አመልጧቸው ሄዷል። እጅግ በሚያሳዝን ሁኔታ ግን አግባብ አይደለም እንደዚህ አይነት ነገር። አይ ቲንክ መሳሪያ ስለያዘና ማስክ ስላደረገ ነው እንጂ ሌሎች ግለሰቦችም ይረባረባሉ። አንዳንድ ሀገር በውጭው እንግዲህ ተረባርበው ማስቆም የሚችሉበት አማራጭ ነበረ። የዛ ሀገር ማፊያ ደግሞ የውጭ በጣም ከባድ ነው አይ ቲንክ እና ጥንቃቄ ያስፈልጋል። ለማንኛውም አምልጧቸዋል። ወደሚቀጥለው ቪዲዮ ሄዳለሁ። ክቡራን ተመልካቾቻችን እንግዲህ ያው የአካባቢ ካሜራዎች መኖራቸው ጥሩ ነው። እንግዲህ ፖሊስን በደንብ ማስረጃ ቀርበን በቀላሉ መያዝ ይችላል። አሁን ፋይዳም መታወቂያም ስላለ ከካሜራው ጋር ፎቶውን በማመሳሰል ምናምን በቀላሉ ሊገኝ ይችላልና በየአካባቢያችሁ ካሜራዎች መስቀል ነው አሁን ከቴክኖሎጂው አንጻርና ይሄ ሌብነት በየአካባቢው እንደዚህ አለ። ጥበቃዎች ላይም ስንሄድ አንደኛ እኛም በቂ ክፍያ እንከፍላቸውም፣ 2-3 ቦታ ነው የሚሰሩት። ይሄንን ነገር በሙሉ በተለይ ኮንዶሚኒየም እንደዚህ አካባቢ ከሆነ ያገኛሉ ማለት በቂ ጥበቃ ይሰጡናል ማለት አስቸጋሪ ነው። ራሳችንን እንዲህ በካሜራ በቴክኖሎጂ በተለያዩ ነገሮች ተደግፈን መጠበቅ ነው። ሌላው አይ ቲንክ አላውቅም እንደየመኪናዎቹ ይወሰናል እንጂ እንደዚህ አይነት ነገሮች ሄደውም ብዙ ዋጋ አያወጡም። ሰብሮት ከሆነ ሄደው ለመቅጠም ወይ ለመበየድ ነው። በእንደዚህ አይነት ሁኔታ ተናቅሎ አገልግሎት ይሰጣል። አላውቅም እንደ መኪናው ሞዴል ስለሆነ የዚችን መኪና አንዳንዶቹ አይሆኑም፣ ጭራሽ አይሰሩም። ሌቦቹም አሁን እንደዚህ ለማጅ ሌባ ካልሆነ ወይ አጀስትመንት ተደርጎለት ካልሆነ በመፍቻ ነው የሚፈቱት አንዳንዶቹና ይሄ ገንጥሎ ነው የወሰደው። እጅግ ያሳዝናል። እንግዲህ እንዲህ አይነት ነገሮችን በጋራ መከላከል አለብን። ወደሚቀጥለው ቪዲዮ ሄዳለሁ። አንተ ሲያልቅ ብቻ ፓውዝ ገጨው እንደገና መልጣ ከፖሊስ ያመልጥ ጉድ! ምን አይነት ነው የመጣችሁት? ነው ደግሞ ልጅቷ ተርፋለች ማለት ነው። የሚገርም ነው።
አያችሁ ካሜራውን አቀናጅተውት ነው ፖሊሶች በየአካባቢው ካሜራ ስላለ እያንዳንዱ ይዞታ ከየቤቱ ላይ ይወስዳሉ ከየሰፈሩ ላይ ይወስዱና እንትን ያረጋሉ ልጅቷ ተርፋለች ለማንኛውም ደንግጣ ተመልሳለች አይ ቲንክ ፖሊሶቹ ያገኙት አይመስለኝም በዚህ ወደ መንደር መጣ ፖሊሶቹ ነይ ያሏት ነው አይ ቲንክ መልኳ እንዲታይ አልፈለጉም ፖሊሱም መጥቶታል ማለት ነው እዚህ እየፈለጉት ነው ይዘውታል እዚህ እንግዲህ መጨረሻ ላይ አይታችሁ ከሆነ 5-6 መሳሪያ ሌባ መሳሪያ ስለሚሸጥ ውጪ 5-6 ሆነው ነው በመሳሪያ የሚይዙት ያው እንዲህ መያዝ ለማይቀር ነገር ነው ብዙ እንግዲህ አደጋ ሊያደርስ የነበረው እዚህ መኪናውን ነገጨው እሷ ምንም አልሆነችም ከዛ በኋላ እንግዲህ ያው ከፖሊስ ይሸሽ ነውና በመጨረሻ ላይ ተይዟል እንዲህ አይነት ነገር መያሁም ቴክኖሎጂው ምንም እንደዚህ ስላለ አሁን ከየካሜራው ላይ አቀናይተው ነው መጨረሻ ላይ ተይዟል ኤኒዌይስ ግን በተለይ እኔ ለምታሳድዱ ሰዎች ሌባ ጥንቃቄ እዚህ አልፎ ስላለ ማለት ነው አደጋ ላይ ያደርስ ይችላል ፖሊሶችም ጥንቃቄ ማድረግ ያስፈልጋል በሚያሳድዱ ሰዓት የራሳቸውን መኪና አደጋ ላይ እንዳይወድቅ ሁለተኛ ደግሞ ሌባ እንደዚህ አይነት ነገር ሲኖር ሲያመልጥ ወደድንም ጠላንም ችግሮችን ቢኖርም ከፖሊስ ጋር መተባበር ነው እና ይሄ ነገር አግባብ አይደለም እንግዲህ እስቲ እናንተ ደግሞ ሐሳብ አስተያየት ስጡበት ወደሚቀጥለው ቪዲዮ ይዳል እኔ ግን የእውነት አጋነን ካትበሉኝና የእውነትኛ በጣም ስራችን ከባድ ነው እዚህ መንገድ ላይ ሙያው አካል ሆኜ እኔ ግን ለመላው ጓደኞቼ በደንብ አጨበጭባለሁ እውነት ክብር ይገባሉ በዚህ መንገድ ላይ በዚህ በረሃ ይሄን ሁሉ ነገር ተቋቁማችሁ እስኪ ላሳያችሁ መንገዱ ተመልከቱ እስኪ ይሄ አሁን እርሻ ነው እንጂ አሁን ምኑ ነው መንገድ የሚባለው ይሄ ምኑ ነው እስኪ በዚህ ድንቡልቂ እርሻ በዚህ ላይ እየሄድን ይሄን ሁሉ ጉድ ችለን ስንት ነገር ነው የምንጠብቀው ጭነት እንዳይወርቅ እንጠብቃለን መኪና ዕቃ እንዳይሰብር እንጠብቃለን እንዳይወርቅ መኪናው ራሱ እንዳይወርቅ እንጠብቃለን የኛ ኩላሊት ተውት እውነት እኔ ለኛ በጣም ጀግኖች ነን ወራስ ክብር ለዝቱት በጣም ክብር ይገባናል ክቡራን ተመልካቾቻችን እንግዲህ ሳሚ ድራይቨር ማህበራዊ ሚዲያ ላይ በጣም የሚንቀሳቀስ ልጅ ነው ጎበዝ ነው ቀልጣፋ ነው ልክ ነው እኛ የጅቡቲ መንገድን እንግዲህ ታውቁ ካስታውሳችሁ 5 ከ6 ዓመት በፊት እዚህ ኢትዮ አውቶሞቲቭ ላይ በጣም ሰርተንበታል እስካሁን መንገዱ አልተሰራም ቲንክ ጅቡቲ እና ኢትዮጵያ ጉሮሮ ማለት ነው ጅቡቲዎችም ከኛ ኢኮኖሚ ጥቅም ያገኛሉ አብዛኛው የሚጠቀሙበት ነገር ከዚህ ወደዛ ይሄዳል ለኛም ከዛ ወደዚህ የሚመጣው ጅቡቲን ነው እንደ ወደብ እየተጠቀምን ያለነውና መንገዱ በሁለቱ መንግስታትና ከሌሎች መንግስታትም ድጋፍ ተደርጎ ቢሰራ ጥሩ ነው ምክንያቱም እዚህ ላይ ሁለቱም አካላት ተጎጂ ስለሆኑ ማለት ነው ሹፌሮቹ ብቻ አይደሉም ሳሚ እንዳለ ወደ ሹፌሮቹ ከመጣን ብዙ ነገር አለው ቀደም የኛ ኩላሊት ተውት ብሏል ኩላሊትም የያንዳንዱ ሹፌር ኩላሊት መኪናው ኳሊቲም ይወስናል ከዚህ አንስተናል የመኪናውም ጥራት ኩላሊት ይወስናል ለኩላሊቱ አንዳንድ መኪናዎች ለሹፌሮች እንዲያነ መንገድ በረሃ ሲሉ ተብሎ ታሳቢ የተደረጉ አሉ እሱን ከዚህ ሪቪው ስለሰራንበት ፕላስ ደግሞ መንገዱ አለመስማማት እንዳሉት ሹፌር ብዙ ነገሮች ይሄን ሁሉ አችለው ነው በረሃ ቋርጠው ወርደው መጥተው የሀገር ኢኮኖሚ እንዳይቋረጥ ሀገር አደጋ ላይ እንዳትወድቅ ሹፌሮች እየሰሩ ያሉት መንገድ ላይ የሚገጥማቸው በርካታ ችግሮች እነሱ የሚያነሱት እንዳለ ሆኖ ማለት ነው ይሄ መንገድ ግን የሀገራችን ኢኮኖሚ ዋልታ ስለሆነ እንደው ቢሰራ ቢስተካከል ለማለት ነው ሳሚን ብዙ ጊዜ በማህበራዊ ሚዲያው ላይ እንደዚህ አይነት ትምህርት ይሰጣል ያው በኦን የሚያሳየን ነው እና መሰግናው ለሚቀጥለው ቪዲዮ እንሄዳለን ውድ ተመልካቾቻችን የኢትዮ አውቶሞቲቭ የመንገድ ደህንነት ወይንም የሴፍቲ ፕሮግራማችን ካፍታ ቆይታ በኋላ ይቀጥላል እንደምታውቁት ይህንን ቪዲዮ ወደ እናንተ የምናደርሰው እናንተ ተመልካቾቻችን ከምትልኩልን የተለያዩ ቪዲዮዎች ላይ ያስተምራሉ ለሌሎችም ትምህርት ይሰጣሉ ጥንቃቄ ይሰጣሉ ብለን የመረጥናቸው ቪዲዮዎች ወደ እናንተ እያደረሰን እንገኛለን ካፍታ ቆይታ በኋላ ይቀጥላል በማስከተልም የኢትዮ አውቶሞቲቭ ትምህርታዊ ፕሮግራማችንን ወደ እናንተ እናደርሳለን ለዕለቱ ያዘጋጀንላችሁ ትምህርታዊ ፕሮግራማችንን ተከታትለን እንመለሳለን መልካም ቆይታ
አንተ ተው 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 ነጭ ነጭ አይዞሽ እሺ ዘርበል ወይ ዘርበልልኝ ወይ ምንድነው አንተ ማክስ ነጭ 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 ነይ ነይ አይዞሽ ቀጥል ይሄ ልጅ ይሄን ቪዲዮ አዲስ አይደለም ለኔ አዲስ መስሏቸው ነው ቴክኒሻኖቻችን የላኩት አይቼዋለሁ ማህበራዊ ሚዲያ ላይ እና መጨረሻ ላይ እንደውም ይሄን ጅብ አላምዶ በእጁ ሁላ ሲያበላ ያሳያል እንግዲህ አዲስ አበባ ውስጥ ነው ግን ጥንቃቄ ያስፈልጋል የዱር አራዊትና የቤት እንስሳ ለመላመድ በጣም ቴክኒክ ይጠይቃል ጥንቃቄ ይጠይቃል እና ማላመድ እንዳለ ሆኖ ግን ጥንቃቄ ያስፈልጋል አግባብ አይደለም ሊጎዳው ይችላል አንድ ቀን እጁን አይቼዋለሁ ይሄን ቪዲዮ በጣም ብዙ ፓርቶች አሉት ከተማ ውስጥ ህፃናት ቢያገኝ ሊበላ ይችላል አሁን አቅም ያለው ሰው ስላለ ነው የሚሸሸው ልጆች ሊያገኝ ሊበላ ይችላል እና በጣም ጥንቃቄ ያስፈልጋል ውሻዋንም ብቻዋን ካገኛት ሊወስዳት ይችላል ያው ፈሪ ስለሚፈራ ነው ጅብ እንጂ ከራበው መጨከኑ ስለማይቀር ከተማ ውስጥ በእንደዚህ አይነት መልኩ መዳፈሩ ጥሩ አይደለም እላለሁ ለሚቀጥለው ቪዲዮ ሄዳለሁ እዴ እየተኮሰ ነው እዴ ፖሊሶቹ almost simultaneously. Though Hodge lost his footing and fell to the ground during the sudden ambush, he remained composed, reacquired his target from the pavement, and decisively returned fire, catching the suspect completely. Cabbage quickly took cover behind the driver's side door and unleashed a barrage of suppressive fire toward the passenger side. Amid the chaos, the passenger in the car leapt out to escape. She was unharmed and immediately detained by police. During the intense gun battle, the suspect fired at least 10 rounds at the deputies. Pierce was pronounced dead at the scene. Deputy Cubbage was struck 3 times, but was fortunately treated at a hospital and released later that same day. Deputy Hodge was uninjured. Following standard procedure after a critical incident, both deputies were placed on administrative leave. They were later awarded the Medal of Valor by the South Carolina Sheriff's Association for their የሚገርም ነው መጨረሻም ላይ እንግዲህ የማፊያ አባል ነው የተባለው እንግዲህ ፖሊስ የራሱን ሪፖርት ነው የሚያወጣው ግን ፖሊሶቹን ለመግደል ነበር እና ለማምለጥ የፈለገው እንግዲህ ማፊያ እዚህ ጽሁፉ ላይ አልፎ አልፎ እንዳየሁት የማፊያ አባል እንደሆነ መጨረሻ ላይም ፖሊሶቹ እንደገደሉት ነው የሚያሳየውና ብዙ ጊዜ ምናልባት ከዚህም አምልጦ ቢሄድ በተለይ እንደየሀገሩ ይወስናል ጥንካሬ የፖሊስ ጥንካሬው ነው በተከታትለው ሊይዙት ይችላሉ ምናልባት ሊያመልጣቸውም አይችልም እንግዲህ በጣም እንግዲህ ደግሞ እነዚህ የሰለጠኑ ሌቦች ናቸው በከፍተኛ ሁኔታና ለዛም ያመለጡት እንጂ ሁለቱንም ገሏቸው ሊሄድ የሚችልበት መንገድ ነበረው መጨረሻ ላይም ሽልማት እንደተሰጣቸው ነው የሚያሳየውና ለማንኛውም ሴትዮዋም ተርፋለች ውስጥ የነበረችው ጥንቃቄ ያስፈልጋል እንደዚህ አይነት ነገር ላይ ከማጓን የምንጓዘው ከማጋ እንደምንሄደው ነው ከዚህች ልጅቷ እንግዲህ ተወቅ አትወቅ የማፊያ አባል ትሁን አሁን የመረጃው እዚህ ጋር የለኝም እዚህ ጽሁፉ ላይ እንዳየሁት የማፊያ አባል ነው ወጣት ነው የ28 ዓመት ወጣት ነው ፖሊሶችን ለመግደል ሙከራ አድርጎ ነበር አልተሳካም እንግዲህ እናንተ የራሳችሁን ሐሳብ ስጡበት ወደሚቀጥለው ቪዲዮ እንሄዳለን ወይ ከፖሊስ እየሸሸ ነው እዛ ላይት የሚያበሩት ምንድናቸው ፖሊሶች ናቸው ድራሹን የጠፋው የራሱም የሚቀጥለው መኪና እዚህ ጋር ፖሊስም እየጠበቀው ነበር እዚህ ጋር ሊያስቆመው እየጠበቀው ነበር እዚህ ጋር ፖሊስ አረ ፖሊሱ ራሱ ለጥቂት ነው የተረፈው ያኛው መኪና ተገልብጦ ሲመጣ ይሄኛውን አላስተዋልኩትም ነበር የሚገርም ነው ፖሊሱ እዚህ እየጠበቀው ሲተጋጨው መኪና ተስፈንጥሮ እንግዲህ ማያቆም ሰውዬ መንገደኛው ችግር ላይ ወድቋል ማለት ነው እንዳያችሁት ክብራን ተመልካቾቻችን እንደዚህ ያው አያድርስ ነው በሳይነር በምንሰማ ጊዜ ዳር ይዞ መቆም ጥሩ ነው ግን ሌባው አሁን ዛሬ ደግሞ የሌባ ብቻ ነው የመጣው ዘላይ ወይ ወንጀለኛው ለማምለጥ በከፍተኛ ሁኔታ ሲሞክር ሌላ መኪና ላይ አደጋ ደርሷል እንደገና ከዚህ ሆኖ የሚጠብቀው ፖሊስ ነበርውና ያኛው መኪና ሲተገጭቶ
እንግዲህ ያኛውንም መኪና ያለው ሹፌር በቃ እድሉ ነው። በጣም ያሳዝናል። በማያውቀው ነገር በሌባው ተገጭቶ በቃ አደጋ ደርሶበታል ወይ ሞቷልም እርግጠኛ ነኝ። ያው የሚያሳድዱት ወንጀለኛውም እንደዛው ሊሞት ይችላል። ለፖሊሱም ለጥቂት ነው የተረፈው እዚህ ጋር የሚጠብቀውና ዳር ያለም ሰው ይፈናጠር ይችላልና እንደዚህ አላርሞች፣ የፖሊስ አላርሞች፣ አምቡላንስ አላርሞች በምንሰራና ጊዜ በብዙ አይነት መንገድ ነው መጠርጠር ያለብን። እኛ ሀገር ብዙ ጊዜ እንደዚህ አይነት ነገር ስለማይስተዋል አምቡላንስም ሲጮህ ፖሊስም ሲጮህ ማንለቅበት ሁኔታ አለና ጥንቃቄ ያስፈልጋል። ወደሚቀጥለው ቪዲዮ ሄዳለሁ። ጭቃ ውስጥ ነው የገባው። እንግዲህ ክቡራን ተመልካቾቻችን ይሄ ያው ጭቃ ላይ ገብቶበት ነው ከመገልበጥ ሳይገለበጥ ቅድም ከመጀመሪያ አካባቢ ካየነው ቪዲዮ ጋር አስተውሉት። ቀጥታ አቆሞ ሹፌሩ ነው የወረደው። መኪናው አልወደቀም። እነዛም ለመያዝ ሞክሯል። እንግዲህ ከዛ ጋር ወጥቶ ለማምረር ከሚሞክር አሁን እቺ አንዱ ልጅ የወጣባት ራሱ መኪናውን ልገለብጦ ትችላለች። ባላንስ ልክ እንደ ሚዛን ሊያደርገው ይችላል። ሰውየውም ከመውጣቱ በፊት ግን በዚህ በኩል መጥተው ችካል ቸክለው ጣውላ ነገር ይደረግና መኪናው እንዳይወድቅ ከደረገ በኋላ ክብደቱን ከላው ላይ ቀንሶ መኪናውን በዛ በኩል እየጎተቱ ብዙ ዘዴዎች አሉ የማትረፍ። ዋናው አለመቸኮል ነው። ተርፏል። ይሄ ከቅድሙ ቪዲዮ ጋር ካገናኛችሁት ጥንቃቄ ተሞልቶበታል። ልክ ባላንስ አድርጎ መቆሙን ሲያይ ሊወድቅ ከመትረፉን ሲያይ ሹፌር ወርዷል። ግን ሰው አንድ ሰውም ሲወጣበት አንድ ትሆናለች የቀረችው አንድ ለሚዛንና ወደዛ ሊገለበጥ ስለሚችል ጥንቃቄ ማድረግ ነው። ወደሚቀጥለው ቪዲዮ ሄዳለሁ። እዚህ ቁጭ ይላሉ። መታዩ ከሆነ ታክሲ ውስጥ እንደዚህ ቁጭ ይላሉ። እዚህ ጋር ቁጭ ያለ ሰው ካለ እንደዚህ ከለላ አድርገው እጃቸውን እንደዚህ ኪሳችሁ ውስጥ ወይም ቦርሳ ውስጥ ነው እንደዚህ ነው የሚገቡት። እዚህ ጋር ቁጭ ላሉት ማታ ማታ ትርፍን ለምትጫኑ ተሳፋሪዎች እዚህ ጋርም ከሆነ ይደርሳሉ፣ አውቀው ይጋፋሉ። እንደገና ታክሲ ውስጥ የሚገቡ ሌቦች ከተሳካላችሁ ወይም ስልክም ወይም ብር የሚፈልጉትን ከሰሩ በኋላ አለቦታቸው ወራጅ ይላሉ። ክቡራን ተመልካቾቻችን እንግዲህ ወንድማችን እንዳለው ጥሩ መረጃ ነው። ታክሲ ላይ ላላችሁ ብዙዎች ትልኩልናላችሁ። በቪዲዮ የታገዘ ስላልሆነ ነው። አንደኛ ጃኬት ይዛሉ፣ ሁለተኛ ዶክሜንት ይዛሉ ሌቦች። ከዛ እንደዚህ ያወጣሉ። ከጎናችሁም ሲሆን ዶክሜንት ወይ ጃኬታቸውን ይዛሉ፣ እንደዚህ ያወጣሉ። እኔ ከረጅም ዓመት በፊት የአንድ ሰውዬ ብር አድኛለሁ እንደዚህ 10,000 ብር ያኔ መኪና በሚገዛ ሰዓት በፊት ማለት ነው 10,000 ብር አድኜላቸዋለሁ። እና ጥንቃቄ ማድረግ ነው። እንደዚህ በተለይ ታክሲዎች ላይ አውቶቡሶች ላይ ጃኬት የያዘ እንደዚህ ያደረገ መነጽር ያደረገ ሰው ኮፍያ ያደረገ ምናምን ዝንጥ ይላሉ። ባይዘዌ ድክምክም ያለ ሰው ብቻ አይደለም ዝንጥ ብለው ነው የሚገቡት። ሽቶውላ ተቀብተው ምናምን ወይ ምናምን ሊሆናል የሚገቡትና ጥንቃቄ ማድረግ አለባችሁ። ከዚህም ሌላ ብዙ ምስሎች አሉ፣ ወደፊት እናሳያለን። እንግዲህ ክቡራን ተመልካቾቻችን ለዛሬ በዚህ ይበቃናል። ኢትዮ አውቶሞቲቭ ይቀጥላል። የትም እንዳትሄዱ። እኔና ያየው ተመልሰን እንመጣና የእናንተ ጥያቄዎች ደግሞ በአማረ መልኩ የሚመለሱበት በርካታ እውቀት የምታገኙበት ይቀራል። የመዝናኛ ፕሮግራማችንም እንደዚሁ ይቀራልና ከኛ ጋር ትቆያላችሁ ማለት ነው። ሐሳብ አስተያየቶቻችሁን ኢትዮ አውቶሞቲቭ ቲቪ ሾው የዩቲዩብ ቻናል ላይ ስለሚጫን እዛ ላይ በኮሜንት ስጡን። እንዲሁም ደግሞ ኢትዮ አውቶሞቲቭ ቲክቶክ ላይ ያለን እንደዚሁ እዛ ላይ ሐሳብ አስተያየቶቻችሁን ስጡን። ፈለቀ ደምሴ ኦፊሻል የኔም ቲክቶክ ፔጅ ላይ ደግሞ እነዚህ ሴፍቲ ፕሮግራሞች ይጫናሉ። እዛም ላይ ሐሳብ አስተያየቶቻችሁን ስጡን። በተረፈ በቴሌግራም እና በዋትስአፕ 09616464 ላይ ጥያቄዎቻችሁን አቅርቡ። እንዲሁ የተለያየ ስልጠና ምንም የተፈለገ ነገር የምትፈልጉት ሐሳብ አስተያየትም ምክርም የምትፈልጉ በዚሁ ቁጥር ላይ በመረጃዎች ላኩልን። ከኛ ጋር ስለሆናችሁ እናመሰግናለን። ተመልሰን እንገናኛለን። ከኛ ጋር ቆዩ።